የኔ ጥያቄ ግን ለዲዲዬ ዴሾ ባገኘው የምጠይቀው ስለምን ኦሬሊዮን ቹዋሜኒን ወደ አስተላለፍ መለስኩ? ምን ነው ማኑ ኮኔ ምን አጉድሎብህ ነው? ትላንትና ጨዋታውን ስናስተላልፍ በዩቲዩብ ላይ ስለው እንደነበረው ሉዊስ ዴላ ፉዌንቴ የፈረንሳይ አሰልጣኝ ቢሆኑ ኖሮ ትላንትና ማኑ ኮኔ ይቀጥል ነበር፣ ልክ ፔድሪን ተጠባባቂ እንዳደረጉት። የሰሞኑን ያንኑ ውህደት ያንኑ ሪትም ይዞ እንዲቀጥል ቡድኑ የሰሞኑን ጥንካሬውን ይዞ እንዲቀጥል ማድረግ አልነበረበትም ወይ? ኮኔ በኋላ ነው ተቀይሮ የገባው። እሱም ቢሆን የስፔን መሃል ሜዳ በስፔናውያን የበላይነት በደንብ ተይዞ ስለነበር መሃሉ ይሄንን ሚዛን ለማስተካከልም አስቦም ይመስላል። በተጨማሪ ደግሞ ያው አይታችኋል፣ ጨዋታውን ለተመለከታችሁ አድሪያን ራቢዮ ለቀይ ካርድ በጣም ቀርቦ ስለነበር እረፍት ላይ እንደሚቀየር ስንተነብይ ነበር። ቀላል ትንቢት ሊሆን የሚችል ማለት ነው። ግልጽ ይሆን ቀየረው እሱ እና ሚድፊልድ ላይ የነ ሮድሪን የበላይነት ለመቆጣጠር ውድ አድማጮች የፈረንሳይ አማካዮች ሚና ወሳኝነት ነበሩ እና ምናልባት ቹዋሜኒ ትልቅ ጨዋታዎች ላይ የመጫወት ልምዱ ከማኑ ኮኔ ይበልጥ የላቀ ነው በሚል ሊሆን ይችላል። ጉዳት ላይ ነበር። ከጉዳት ሲመለስ አሁን በጥሎ ማለፍ ጨዋታዎቹ ላይ የሮማው አማካይ ሲሰጥ የነበረውን አስደናቂ ብቃት እንደውም የማንቸስተር ዩናይትድ ደጋፊዎች በጣም ተመኝተውት ነበር። አንዳንድ ሚዲያዎች ላይም ወሬዎች ነበሩ። ዩናይትድ እሱም ማየት ጀመረ። ኤደርሰንን ትቶ ማን እንዳስፈረመ ደግሞ ታውቃላችሁ። ዩሪ ቴሌመንስን የመረጠውና ግን እሱ ላይ ትኩረት ቢደረግ አያስገርም። አሁን እንደ ዓለም ዋንጫ ያለ ውድድር የገበያ ዋጋህን ከፍ ያደርግልሃል፣ የመታየት እድልህን ከፍ ያደርግልሃል። በዚህ በኩል ማኑ ኮኔ ይጠቀማል። ቹዋሜኒ ግን በሪያል ማድሪድ በትልቅ ጨዋታዎች ላይ ከኮኔ የበለጠ ተጫዋች ሊሆን ይችላል። ግን ከጉዳት መመለሱ ነው። በጉዳት ምክንያት እነዚህ ጥሎ ማለፍ ጨዋታዎች ላይ አልነበረም። እሱ ባልነበረበት ጊዜ ከኮኔ ጋር ፈረንሳይ እንከን የለሽ ብቃት ሲያሳየን ነበር። ግን ትላንት አስተላለፉ መለሰው እንደገና ባርኮላን ቋሚ ያደረገ። ያው ግን የተሸነፈ ቡድን ሁል ጊዜም ጥያቄ ይነሳበታል። ውጤት ቢያመጣ ደግሞ አያችሁ እንዴት ማኔጅ እንዳደረገው፣ እንዴት ገሌን አስገብቶ ገሌን እንዳስቀመጠ። ሁላችን ገሌ መሰለፍ አለበት ስንል እሱ ግን እንዲያደርገው ልንል እንችላለን። ግን ተሸንፏልና ቡድኑ ጥሩ አልነበረምና ቡድኑ እንዲህ ማለት ተገቢ ነው። እንግዲህ ስፔን በብዙ ኳሊቲ ፈረንሳይን ከውድድር ውጪ ታደርግ እንጂ ከፍጻሜ ታስቀር እንጂ ግን በስፔናውያን ውስጥ የሚታይ አንድ ነገር አለ። በፈረንሳይ ውስጥ የሚታየው አይነት የከዋክብት ተጫዋቾች ይሄን ተለይቶ አይን ውስጥ የመግባት ነገር ስፔን ውስጥ አይታይም።